አንተ ጭራሽ ብለህ ጠንቋይ ቤት ነው ይዘኝ የመጣው ጠንቋይ እስኪ ፈይዛለች ወይኔ ጭራሽ ባላኪም አንተ ምን አስነክተኸኝ ነው እንዴ ምን አይነት መተት ነው የምታረግብኝ ለመሆኑ እቺ ልጅ ፍቅረኛ አዎ እቺ ሙቀጫ አዎ ፍቅር የኔ ፍቅር የኔ እናት ተመለስክልኝ እንዴ ወይኔ አንቺን ፍለጋ እኮ ያልሄድኩበት የለም ጸልዬልህ ነበር እኮ የኔ ውድ የኔ እናት እንኳን መጣሽልኝ ከየት ነው ደግሞ ይሄን ኩሩር ያመጣችው ዳንኩ ማለት ነው ጸሎቴን ሰማኝ ማለት ነው ባልና ሚስት ከአንድ ወንዝ ይቀዳሉ አልተባለም እንዴ ከየትኛው ወንዝ ነው ደግሞ እነኛ የተቀዱት አሁን ታዲያ ወዴት እየሄድክ ነው አንቺን ፍለጋ እውነት እሺ ና እንሂድ ጭራሽ ፍቅረኛውን ተገኝቶ እኔን ትተሽኝ ሄድሽ የኔ ጌታ ደግሞ እኮ ተቦሳቅለሃል ምን ላድርግ ፍቅር አንቺን ፍለጋ ስንከራተት ይኸው ፀሐይ የለ ብርድ የለ ሲፈራረቀኝ ደግሞ ፈጣሪ ልቦና እንዲሰጥ ጸልዬልህ ነበር ያን ሙዚቃ የሚባል ነገርህን ትተህ ስብስብ እንድትል ፈጣሪም ጸሎቴን ሰማ ይኸው አንተም ትተህልኛል ያን ያህል ግን ትወደኛለህ ብዬ አስቤ አላውቅም ነበር መውደዴን ትጠራጠራለሽ እንዴ ፍቅር እኔ እኮ በጣም ነው የምወድሽ ይኸውልሽ ፍቅር ለአንቺ አይደለም ሙዚቃ ምንም የማልተው ነገር የለም ቆይ ግን ማን ነው ወደ መወዳት ቤተክርስቲያን እንድትመጣ ያደረገ እንዴ አንድ የተባረከች ሴትዮ ይኸው እሷ ትእዛዝ አዘዘችኝ የእሷን ምክር ሰምቼ መጣሁ አንቺንም አገኘሁሽ እንደውም ማለት ነው እቺን ሐኪም ለምን ወስጃ ላስተዋውቀሽ እንዴ በጣም ደስ ይለኛል እሷ እኮ ማለት ወደ መወዳው ቤተክርስቲያን እንድትመጣ ያደረገች ሴት ናት ጻድቃን እኮ ናት አሁን ሄደን እንተዋወቃት ነይ እንዴ አዎ አዲዬ አስታውሺ ባለፈው አሞኛል ፍቅረኛዬን አጣኋት ብዬ የመጣሁት ልጅ እኮ ነኝ ይኸው ዳንኩልሽ ፍቅረኛዬን አገኘኋት እኮ የት አለች ሽት የዓይን ህክምና ያስፈልግሻል እሷን ያልከኝ ነው የዓይን ችግር አንተ ጭራሽ ብለህ ጠንቋይ ቤት ነው ይዘኝ የመጣው ጠንቋይ እስኪ ፈይዛለች ወይኔ
ሰውላ እንደው ጨለለ። እንዳትከተለኝ እሺ። አድዬ ሄደች እኮ። እና እኔ ምን ላድርግ? አረ የሆነ ነገር በይልኝ እስኪ፣ አንድ ነገር አድርጊ። ሄደህ አግኛት አልኩህ እንጂ እዚህ ድረስ እያንከባለልክ አምጣልኝ ብያለሁ። እኔ እኮ ብያለሁ ወይ? ውለታዬን እንዳትረሳ ስላልሽ ላስተዋውቅሽ እኮ ነው አመጣጤ። በአንተ ቤት በቃ ውለታ እየመለስክ ነው። ለመሆኑ እቺ ልጅ ፍቅረኛ? አዎ። እቺ ሙቀጫ? አዎ። ተይዟል። አዝላ ስለምትዞር ነዋ እንደዚህ ከስር ከስር ወጥቶ ነበር። እሺ ምን ላድርግ? ምን ላድርግ? ወይኔ ጉዴ! ተው ተው፣ ሙዚቃ ይቅርታ ይቅርታ ይቅርታ። እንደምን ሲሉ ተገናኙ? እንዴት ግን ተገባቡ? እንዴት ነው ግን? ይሄ ራሱ እኮ አንድ ህመም በሽታ መድኃኒት ያስፈልጋቸው። ኮንዶሚኒየም እንዳይ ወፍ የለም ምንም ነገር የለም። እኔ ህዝብ እንዲወደህ የሚያደርግ መድኃኒት አዝላለሁ። እሱ ነው የምፈልገው። አዎ ህዝብ እንዲወደኝ ነው የምፈልገው። አሁን እምልህን አንድ ባንድ ታደርጋለህ። እሺ? ኧረ ምን ችግር አለ? እኔ ልዳን እንጂ ገደል ግባ ቢሉኝ እገባለሁ። አንተ አክቲቪስት ራስህን የማጥፋት ፍላጎት አለ እንዴ? ከሆነ ንገረኝ። ምን ችግር አለው? መድኃኒት ከሆነ የአደባባዩን ነገር አደራ። ይሄ ነው አይደለም? ሐኪም አዳነች ባህል ሕክምና። እሺ ማን ልበል? አሸብር ፈጠነ ይባላል። አሸብር የማዕረግ ስም አለ? ማለቴ አቶ፣ ዶክተር፣ ፓስተር፣ ማስተር የመሳሰሉት የማዕረግ ስም። አራራራራ እሱ እኮ ነው ያሳበረኝ እንዴ! ያቀለለኝ እኮ እሱ ነው። የማዕረግ ስም ነው በሽታ እንዴ? እዛ አይ እሱ ሲያሳበደህ ስምም ሊሆን ይችላል። አሸብር ብሎ ስም ምን አሉ? የማዕረግ ስሙን ንገረኝ። እዚህ ቤት ከመጡ ግዴታ ነው የማዕረግ ስም መጠቀስ አለበት። አቶ ወይ ያገባ እንደዚህ አግብተሃል ለመሆኑ? ኧረ አላገባው። አቶ ለማለት አይመችም። አላገባህም ደግሞ ወይ ተማሪ ልበለው? ተምርሃል? ኧረ አልተማርኩም። ምን ማለት ነው? አክቲቪስት እኮ ነኝ። አክቲቪስት ነህ እንዴ? ሳይህ እኮ የፖለቲካ አቋም አይቼብህ ነበረ። አይ እናንተማ ሳትማሩ ልታስተምሩን አይደለም የምትለፉት? አዎ እኛማ እንደዛ አስበን ነው። እና አክቲቪስት ነኝ ነው የምትለው? አዎ አክቲቪስት አሸብር ፈጠነ ነው። ተው እንዴ ተው እንጂ ተው እኮ በግድ ነው እንዴ ሰው ያስፈቀው? እንዴት ነው? ይሄ ከባድ ኬዝ ነው። አንተ ከባድ ኬዝ ነው። ከባድ ነው አይደለም? ትድናለህ፣ ግን ጊዜ ይፈልጋል። ትንሽ ጊዜ ይወስዳል እንጂ መዳንህ የማይቀር ነው እኮ። እባክዎት እኔ ቶሎ መዳን ነው የምፈልገው። ቶሎ መዳን ነው የምፈልገው። እሞክራለሁ። እሺ አክቲቪስት አሸብር እንዴት ነበር ወደዚህ ሙያ የገባው? ማለቴ አማኔል ወደ አስገባ ስራ። አክቲቪስትነቱ ማለትሽ ነው? እሱንማ ተጠልፌ ነው። ተጠልፌ ማለት እንዴት?
ሶሻል ሚዲያ ላይ አሃ ይሄ ፌስቡክ ምናምኑ ላይ ይገርምሻል። አንድ ቀን ስልኬ ተሰርቄ ምን ብዬ ጻፍኩኝ ፌስቡክ ላይ ይሄ መንግስት የሌባ ማደሪያ ነው፣ የሌባ መታወሪያ ነው፣ መንግስት ራሱ ሌባ ነው ብዬ ስጽፍ ሰው ሁሉ ላይክ በዛ፣ ኮሜንት በዛ። የኛ ድምጻችን አለኝ ስጽፍልሽ መንግስት ፈልጎ አሰረኝ። ከዛ መንግስት ሰው ሁሉ አሸብር ፍሪደም ተባለለ። ከዛ በዛ ታወኩኝ። ይሄው በዛ ነው ልሻለሁ አክቲቪስት ሰው ሁሉ አክቲቪስት ብሎ ይቀረው። ይሄ ነው ሌላ ታሪክ የለው። ተንታኝ ሆነ ያረፍከው ማለት ነው። አዎ ይገርምሻል። አንዳንዴ እኔ ራሴ የምጽፈው ነገር ለራሴ የማይገባኝ ሰው ግን ቅኔ ነው ብለው ላይክ ያደርገዋል። ቅኔ ነው በርታ ድምጻችን ይለኛል። ቋሚ ሆንክ ማለት ነው። በቃ ይሄ ነው በቃ። ታዲያ እንዴት ነቀል ማለት ወደ እኔ ጋር እንዴት መጣ? ህመምህ ምንድን ነበር ማለት ነው? ህዝቡ ጠላኛ። ህዝቡ አይን ላፈራል ቀላኝ። ለምን? በገዛችን መንግስትን ደግፌ ነው። አንተ ምን አሉ ማለቴ አሽቃበት ኮይ ማለቴ ነው። አሽቃበት እንዴ አሽቃበት እርሱም ደገፉት። ሰውም እኮ እንደዚህ ኮን ቢል እንደዚህ ኮን ቢል እንደዚህ ኮን ለዚህ በዚህ ኮን አሳበለ። ለመሆኑ ምን ፈልገህ ነው? ማለቴ ጥቅም ነገር አታሉ ምናምን ኮንዶሚኒየም እንዳይ ይሄ በውጭ ምናምን እንደሚጎራው አይደለም። ወፍ የለም ምንም ነገር የለም። አይ ወፍ እንዴት ያለ ክፉ በሽታ ነው። እሺ ለመሆኑ እንዴት ያደርጋል? ሌባ አሽቃባ በቃ የማይሉ ነገር የለም። የመንግስት ደጋፊ የሰው ድምፅ ጠቅላላ እዚህ ጋር ነው የሚሰማኝ። ያው እንደዚህ ያዞረኝ ይንጠኛል። ይሄ እሱ ነው በሽታዬ። አዎ እሱ ነው በሽታዬ። ህዝብማ ይጮሃል። እኔም ባልሰማ አልፌው ነው እንጂ የህዝቡ ጩኸትማ ለእኔ ይሰማኛል። አይ ይሄ ከባድ ኬዝ ነው። ከባድ ኬዝ ጊዜ የሚፈልግ። እሺ ለማንኛውም አሁን እምልህን አንድ ባንድ ታደርጋለህ። እሺ ኧረ ምን ችግር አለ? እኔ ልዳን እንጂ ገደል ግባ ቢሉኝ እገባለሁ። ለመዳን ገደል መግባት ምን ችግር አለው? መድኃኒት ከሆነ ለማንኛውም ያን ያህል ስላልባሰብህ ቀለል ያሉ ትዕዛዞችን አዛለሁ፣ ያንን ትፈጽማለህ። እሺ ያሉኝን በሙሉ አደርጋለሁ። ያልኩህን በትክክል ከፈጸምክ በአጭር ጊዜ ውስጥ ትድናለህ። ምንም ሳላዛባ ያሉኝን እፈጽማለሁ። ወንዝ ግባ ቢሉኝ ራሱ ወንዝ እገባለሁ። ወንዝ ውስጥ ግባ ቢሉኝ እገባለሁ። እንዴ አንተ አክቲቪስት ራስህን የማጥፋት ፍላጎት አለ እንዴ? ከሆነ ንገረኝ። ኧረ እኔ ድኜ መኖር ነው የምፈልገው። ታዲያ ምንድን ነው 10 ጊዜ የሞት ድግስ ላይ የምጠራው? የምንም ትፈጽማለህ ስላልሽኝ እኮ ለመዳን ያለኝ ቁርጠኝነት እኮ ላሳይሽ እኮ ብዬ እኮ። ለእኔ ግን የምታሳየኝ ለመሞት ያለህን ቁርጠኝነት ነው። እሱንም የምትፈልግ ከሆነ ንገረኝ። እንዴ ኧረ በጭራሽ እኔ ድኜ መኖር ነው የምፈልገው። እንዴት ያለ ነገር ነው እንዴ? ይኸውልህ ለማንኛውም መድኃኒቱ 2 አደባባዮች ላይ የሚባል ገቢር አለ። ግብር? የምን ግብር? አንተ አክቲቪስት ለካ አክቲቪስት ነህ። አደባባይ ላይ ቆም ተብሎ የምትለውን ነገር አዛሃለሁ ነው የምልህ። እዴ አደባባይ መቼም ግደል ግባ አይደል? ሰው አደባባይ ላይ ይገባኝ በቁሜ ነው የሚበላው። ባይሆን ሌላ ቦታ ላይ ብለው ነገር ካለ ሌላ ነገር ዘጅልኝ። ቆይ ምንድን ነው የምትለው? አሁን ተስማምተን የለ እኔ የሚያድንህን እንጂ የሚገልህን አዝልሃለሁ። እንዴት ያለ ነገር ነው? ስማ አሁን የምልህን ትፈጽማለህ አትፈጽምም? እሺ በቃ ያሉኝን እፈጽማለሁ። እሺ ይኸውልህ እኔ ህዝብ እንዲወድህ የሚያደርግ መድኃኒት አዝልሃለሁ። አዎ እኔ እሱን ነው የምፈልገው። አዎ ህዝብ እንዲወደኝ ነው የምፈልገው። እንዴ የዩቲዩብ ገበያዬም እኮ ቀነሰ እኮ። ገንዘቡን እኮ ቸገረኝ እኮ። ባዶ ጊዜን እኮ ነው ያለሁት። አዎ በቃ በሽታዬ የህዝብ ጥላቻ ነው። ይኸውልህ ተረጋጋ። አሁን ማዝን በደንብ አዳምጥ። እሺ አንድ ቀን መገናኛ አደባባይ፣ አንድ ቀን ደግሞ ሜክሲኮ አደባባይ ትሄድና በአራቱም አቅጣጫ ሶስት ጊዜ ህዝብ ወይ ማረኝ፣ ይቅር በለኝ፣ በድያለሁ፣ ህዝብ ወይ ማረኝ፣ ይቅር በለኝ፣ ለመንግስት አሽቃብጫለሁ፣ ያሰብኩትን አጥቻለሁ፣ ህዝብ ወይ ማረኝ እያልክ ትጮኻለህ። አደራ
እህል ሳትቀምስ በባዶ አፍ እንዴ ይሄንንማ መንግስት መቃወም አይሆንብኝም እንዴ? ፖሊስ እንኳን ጥጥሎ ነው የሚወስዱኝ። ተው አማኑኤል ሞልቷል፣ አይወስዱ ማንም አይነካ። ለማሆኑ መታመምህን መንግስት ሰምቷል? አንድ ታመም ካቴና ይዘው መተው ጠይቆኝ ነበር። ደህና ነኝ ስሏቸው ጥለውኝ ሄዱ። የአደባባዩን ነገር አደረ። እሺ 3 እሺ 3 እጩ ግልጽ ነው አይደል? እሺ የሚሉኝን አደርጋለሁ። እሺ አደራ በአራቱም አቅጣጫ 3 ጊዜ። ይሉኝታ ምናምን የምታስብ ከሆነ መድኃኒቱ አያሽርም። እሺ እንደዛ ካደረክ በአጭር ጊዜ ትድናለህ። እሺ ሰላም። እንደዛ አደርጋለሁ። በቃ እሺ ዶክተር። እሺ ይቅና። አሜን። ምሕረቱን ይላክልህ። አሜን። አሉ ሐኪም አዳነች ይመስገን። ማነህ ደግሞ አንተ? ባለፈው የመጣሁት አክቲቪስቱ አሸብር ነው። አክቲቪስቱ አሸብር ነኝ። አክቲቪስቱ አሸብር እንዴ ባለፈው አደባባይ ላይ ጭያልሽ አሸብር እና እንዴት ነው ትእዛዜን ፈጸምክ? ያልኩህን ሁሉ አደረክ? አይ አልፈጸምኩም። ያው ተሸማቀቅኩና አፈርኩና ያንን ትእዛዝ መፈጸም በጣም ከበደኝ። ህዝቡ ፊት መቆሙ ከበደኝ። ከበደህ? ሼም ያዘህ? አዎ በጣም ተሳቀ። አሸብር እንኳን ደስ አለህ። በቃ ድነሃል። እንዴት ማመዛዘን ቻልክ፣ ማስተዋል ጀመርክ ማለት ነው። በቃ ሰራ ማለት ነው። እሰይ በቃ ደስ ይበልል። ተመስገን። አመሰግናለሁ ሐኪም አዳነ አመሰግናለሁ። ቆይ ወዴት ነው? ምን ነው ማለት የኔስ ክፍያ እንዴ? ክፍያ አለው? ከንቱ ድካም አልዳንክም ማለት ነው። አልዳንኩም እንዴ? አልዳንክም እንዴ? አይ አዲስ በሽታ ይዘዋል። የኑሮ ውድነት የሚባል በሽታ ይዘዋል። የኑሮ ውድነት በሽታ ተመልሰት